ዛሬ መስከረም 22 2018 ዓመተ ምህረት 80 ቅጠል ቆርቆሮ የእንጨት ቤት ስንት ብር ይጨርሳል የሚለውን ይዤላችሁ ቀርቤያለሁ። እንግዲህ ይህን 80 ቅጠል ቆርቆሮ የእንጨት ቤት ለመስራት ምን ያክል ቦታ ያስፈልጋል ከሚለው ስንጀምር እስከ 150 ካሬ መሬት ያላችሁ መስራት ትችላላችሁ። 80 ቅጠል ቆርቆሮ ስንት ክፍል ቤት ይሰራል የሚለውን ስንመለከት ደግሞ ሰፋ ያሉ 5 ክፍሎችን መስራት ይችላል። እዚህ ቤት ውስጥ ያካተት ነው እንግዲህ አንደኛ ሰፋ ያለ ሳሎን አለው፣ መኝታ ቤት አለው ማስተር ቤድሩም፣ እንዲሁም የልጆች መኝታ ቤት አለው፣ የእንግዳ ማረፊያ፣ ከጀርባ በኩል ደግሞ ሻወር አለው፣ እንዲሁም ደግሞ ኪችንን ያካተተ ቤት ነው። እንግዲህ ተመልካቾቼ ይህንን 80 ቅጠል ቆርቆሮ ለመስራት ስንት ብር ያስፈልጋል የሚለውን ደግሞ 8 ቦታ ከፋፍለን ያየነው ሲሆን አንደኛ ቤቱን ለማቆም ስንት ብር ያስፈልጋል፣ ሁለተኛ ገረጋንቲ ለመምላት ስንት ብር ያስፈልጋል፣ ሶስተኛ ውሃ ልክ ለማሰር ስንት ብር ያስፈልጋል፣ እንዲሁም ደግሞ ሊሾን ለመስራት ስንት ብር ያስፈልጋል፣ አምስተኛ በርና መስኮት ለመቅጠም ስንት ብር ያስፈልጋል፣ ቤቱን ውጪና ውስጡን ለማስመረግ ስንት ብር ያስፈልጋል፣ እንዲሁም ውጪውን አሸዋ ግርፍ ለማሰራት ስንት ብር ያስፈልጋል፣ እንዲሁም ደግሞ በስምንተኛ ላይ ተጨማሪ ወጪዎች ብለን ያዝናቸው አሉ። መጨረሻ ላይ ጠቅለል አድርገን የምንደምራቸው ይሆናል። እንግዲህ ይህ ቻናል እንደዚህ አይነት የኮንስትራክሽን መረጃዎች የሚቀርቡበት ስለሆነ ቪዲዮውን ላይክ በማድረግ ይጀምሩ፣ ቻናሉንም ሰብስክራይብ ያድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ እንዲሰራላችሁ የምትፈልጉትን ቤት ኮሜንት ላይ አስቀምጡልን፣ ፊልተር እያደረግን የምንሰራላችሁ ይሆናል። እንግዲህ ወደ መረጃው ስገባ ቤቱን ለማቆም በመጀመሪያ ቀያሽ ያስፈልገናል። ለቀያሽ 3000 ብር እንከፍላለን። በሁለተኛነት ቆፋሪ ያስፈልገናል። ቁፋሮ ደግሞ አንዳንድ ቦታ ላይ በቆርቆሮ ብዛት ስለሆነ የሚቆፈረው በቆርቆሮ 80 ብር የሚቆፍሩበት ቦታም አለ። እንግዲህ 80 ብር በ80 ቆርቆሮ ስናባዛው 6400 ይመጣል። ቋሚ 85 ፍሬ ያስፈልጋል። አንዱ የሚሸጠው 350 ብር ገደማ ነው። 85 ፍሬው 29750 ብር ይመጣል። ሌላው የምናየው ፍልጥ ወይም ጠርብ የሚባል ነው። ጠርብ እንግዲህ 70 ብር አካባቢ ነው የተሸጠ ያለው። 700 ጠርብ ያስፈልጋል። ለጠርብ 49000 ብር እናወጣለን። ሌላው የግድግዳ ማገር ነው። የግድግዳ ማገር 100 ፍሬ ያስፈልጋል። አንዱ 150 ብር ነው። 15000 ብር ለግድግዳ ማገር እናወጣለን። ሌላው የጭቃ ማገር ሲሆን የጭቃ ማገር 95 ፍሬ ያስፈልጋል። አንዱ 75 ብር ነው የሚሸጠው። 7125 ብር እናወጣለን ለጭቃ ማገር። የቆርቆሮ ማገር 40 ፍሬ ያስፈልገናል። አንዱ 180 ብር ነው። 40 ፍሬ 7200 ብር ነው። ሌላው ቆርቆሮ ነው። ቆርቆሮ 80 ፍሬ ነው የሚያስፈልገን። አንዱ ቆርቆሮ 800 ብር ነው። ቆንጆ የሚባለውን ቆርቆሮ ነው ያስኩላችሁ። 80 ፍሬ 64000 ብር ይመጣል የቆርቆሮ። የቆርቆሮ ሚስማር 3 ካርቶን ያስፈልጋል። አንዱ ካርቶን 800 ብር ነው የሚሸጠው። የቆርቆሮ ሚስማር 2400 ብር እንገዛለን። ሌላው የእንጨት ሚስማር ነው። የእንጨት ሚስማር 10 ካርቶን ያስፈልገናል። አንዱ ካርቶን 950 ብር ነው። 10 ካርቶን 9500 ብር ነው። እንግዲህ የእንጨት ሚስማር ስንል አጠቃላይ ነው። ባለ 8፣ ባለ 9፣ ባለ 10፣ ባለ 12 ቁጥር ማለት ነው። ሌላው ክፈፍ ሲሆን ክፈፍ 12 ፍሬ ያስፈልጋል። አንዱ 500 ብር ነው። ለክፈፍ 6000 ብር ትይዛላችሁ። በቀጣይነት የምናየው ቦንዳ ነው። ቦንዳ 4 ኪሎ፣ 1 ኪሎ 220 ብር ነው። አራቱ 880 ብር ነው። ሌላው የበረንዳ ብረት ነው። እንግዲህ የበረንዳውን ብረት እንደዚሁ እንጨት አድርጎ ከመቶ እነዚህ የምታያቸውን ቆንጆ 4 ብረቶች ተጠቅመናል። አንዱ 5000 ብር ነው የተሰራው። አራቱ 20000 ብር ይመጣል። ሌላው ደግሞ የባለሙያ ወጪ ሲሆን ባለሙያ እንግዲህ 80 ቆርቆሮ ቤት አዋቅሮ ለማቆም በቆርቆሮ 350 ብር ነው የሚጠይቀን። እንግዲህ ለ80 ቆርቆሮ 28000 ብር የባለሙያ እናወጣለን። እንግዲህ ይህን ጠቅለል አድርገን ስንደምር ቤቱን 80 ቅጠል ቆርቆሮ ቤት ለማቆም 248225 ብር ያስፈልገናል ማለት ነው። 248225 ብር። በቀጣይነት የምናየው የገረጋንቲ ሙሌት ሲሆን ገረጋንቲውን ለመሙላት በ10 ጎማ ገልባጭ 2 ቢያጆ ያስፈልገናል። አንዱ ቢያጆ 12000 ብር ነው። ሁለቱ ቢያጆ 24000 ብር ነው። ሌላው ደግሞ ገረጋንቲውን የሚጠቀጠቅ ሰራተኛ ነው። ለሰራተኛ ሁለቱም ቢያጆ ጠቅጥቆ ለመጨረስ 10000 ብር ገደማ ያስፈልጋል። አጠቃላይ ገረጋንቲውን ለመሙላት 34000 ብር እናወጣለን። በቀጣይነት የምናየው ቤቱን ዙሪያውን ውሃ ልክ ለማሳሰር ስንት ብር ያስፈልገናል የሚለውን ሲሆን ድንጋይ በ6 ጎማ ነው ያወረድነው። በ6 ጎማ 4 ቢያጆ ፈጅቷል። አንዱ ቢያጆ 8000 ብር ነው የሚሸጠው። በ6 ጎማው ነው ሲኖ አይደለም። አራቱ ቢያጆ 32000 ብር ገደማ ነው። ሌላው ደቦል የሚባል አለ። አነስ ያሉ የክስካሶ ድንጋይ 2 ቢያጆ ያስፈልጋል። አንዱ ቢያጆ 5000 ብር ነው። ሁለቱ ቢያጆ 10000 ብር ያስወጣናል። ሌላው አሸዋ ነው። አሸዋ በ6 ጎማ 2 ቢያጆ ያስፈልጋል። አንዱ 10000 ብር ነው። ሁለቱ ቢያጆ 20000 ብር ለአሸዋ። ሌላው ሲሚንቶ ነው። ሲሚንቶ 20 ኩንታል በ1500 ብር 30000 ብር ነው።
ሌላው ውሃ ልኩን የሚሰራልን ባለሙያ ክፍያ ሲሆን 20 ሺህ ብር ገደማ ነው የተከፈለው። አጠቃላይ እንግዲህ ውሃ ልኩን ለማሳሰር 112 ሺህ ብር ፈጅቷል ማለት ነው። በቀጣይነት የምናየው ደግሞ 80 ቅጠል ቆርቆሮ ቤት ሊሾ ለማሳሰር ስንት ብር ያስፈልገናል የሚለውን ሲሆን አሸዋ በ6 ጎማ 2 ቢያጆ ያስፈልጋል 10 ሺህ ብር ነው። አንዱ ቢያጆ 2 ቢያጆ 20 ሺህ ብር ነው። እንግዲህ እንደዚህ አሸዋውን በ6 ጎማ ያደረግን ያወረድነው ምናልባት ውሃ ልክ ሰርቶ ማቆም ለሚፈልግ ሰው ሊሾ ሰርቶ ማቆም ለሚፈልግ ሰው እየከፋፈልን ሂሳቡን እንዲያውቅ ስለፈለግን ነው። አንዴ እሰራለሁ ያለ ሰው ደግሞ በ10 ጎማ በሲኖ ማውረድ ይችላል ማለት ነው። ሌላው የሚያስፈልገን ሲሚንቶ ነው። ሲሚንቶ 15 ኩንታል ያስፈልገናል። አንዱ ኩንታል 1500 ብር ነው። 15 ኩንታል 2500። ጠጠር በ6 ጎማ አንድ ያስፈልገናል። አንዱ 15000 ብር ነው የሚሸጠው። ለጠጠር 15000 ብር እንይዛለን። ሌላው የክስካሶ ድንጋይ ነው። የክስካሶ ድንጋይ 2 ቢያጆ ያስፈልጋል። አንዱ 5000 ብር ነው። 2 ቢያጆ 10000 ብር ነው። የባለሙያ 20 ሺህ ብር ገደማ እንከፍላለን። አጠቃላይ ሊሾውን ለማሰራት 85500 ብር እናወጣለን። በቀጣይነት የምናየው በርና መስኮት ለማስገጠም ስንት ብር ያስፈልገናል የሚለውን ሲሆን እንግዲህ ቅድም መግቢያ ላይ እንደነገርኳችሁ 5 ክፍል ቤት ነው የተደረገው። ለዚህ 5 ክፍል ቤት ደግሞ 5 በርና 3 መስኮት ነው የተጠቀምነው። አንዱ በር በኢሚቴሽን የተሰራው 18000 ብር ገደማ ነው የተሰራው። 5ቱ በር 90000 ብር ይመጣል። መስኮት 3 መስኮት ነው። አንዱ መስኮት 8000 ብር ነው የተሰራው። 3ቱ 24000 ብር ነው ለመስኮት የወጣው። ሌላው መቃን ነው። መቃን 12 ፍሬ ያስፈልጋል። አንዱ 1100 ብር ነው። 12ቱ ፍሬ 13200 ገደማ ያስፈልገናል ለመቃን። ለባለሙያ እንግዲህ የመቃኑን ገጥሞ በሩን ለማስገባት 3000 ብር እንከፍላለን። አጠቃላይ የበር ወጪ 130200 ብር ያስወጣናል ማለት ነው። በቀጣይነት የምናየው ደግሞ ቤቱን ውስጡንና ውጪውን ለማስመረግ ስንት ብር ያስፈልገናል የሚለውን ሲሆን መጀመሪያ ላይ የምናየው አፈር ነው። አፈር በ10 ጎማ 3 ቢያጆ ያስፈልገናል። አንዱ ቢያጆ 10000 ብር ነው። 3ቱ ቢያጆ አፈር 30000 ብር ያስወጣናል። እንግዲህ ምናልባት የአፈር ወጪ እንዲቀንስላችሁ ከፈለጋችሁ ቀድማችሁ ሽንት ቤቱን በማስቆፈር ወይ ሴፕቲክ ታንከሩን በማስቆፈር የሽንት ቤቱና የሴፕቲክ ታንከሩን አፈር ለማስመረጊያ መጠቀም ትችላላችሁ። ቆንጆ አፈር ከሆነ ማለት ነው። ሌላው የሚያስፈልገን ጭድ ነው። ጭድ 25000 ብር ጭድ ያስፈልገናል። ሌላው ባለሙያ ነው። ባለሙያው ውጪና ውስጡን መርጎ አብክቶ መርጎ ለመጨረስ ለማስረከብ 45000 ብር ነው የሚያስፈልገው። አጠቃላይ እንግዲህ ውስጥና ውጪውን መርጎ ለማስረከብ 100000 ብር ያስፈልገናል ማለት ነው። በቀጣይነት የምናየው ደግሞ በረራ ግርፍና ሽምብራ ግርፉን ለመስራት ስንት ብር ያስፈልገናል የሚለውን ሲሆን እንግዲህ የሚያስፈልጉን ማቴሪያሎች አሸዋ፣ ሲሚንቶ፣ የግርፍ ሽቦና ሚስማር ነው። ሲሚንቶ 25 ኩንታል ያስፈልገናል። በ1500 ስናባዛው 37500 ብር ያስፈልገናል ለሲሚንቶ። አሸዋ በ6 ጎማ 2 ቢያጆ ያስፈልጋል። አንዱ ቢያጆ 10000 ብር ነው። 2ቱ ቢያጆ 20000 ብር ያስፈልገናል። ሽቦ 5 ጥቅል ያስፈልገናል። አንዱ ጥቅል 1800 አካባቢ ገብቷል። አሁን በጣም ጨምሯል። 5ቱ ጥቅል 9000 ብር ይመጣል። ሌላው ሚስማር ነው። ሚስማር 14 ካርቶን ገደማ ያስፈልጋል። አንዱ ካርቶን 950 ብር ነው። ለሚስማር 13300 ብር እናወጣለን። ሌላው ባለሙያ ነው። ባለሙያ እንግዲህ ግርፉን በረራውንም ሽምብራውንም ለመስራት 25000 ብር ያስወጣናል። እንግዲህ እነኚህን ወጪዎች ስንደምራቸው ለግርፍ 104800 ብር ያስፈልገናል። ሌላው መጨረሻ ላይ ያስኩላችሁ እንግዲህ ጥቃቅን ወጪዎች ተጨማሪ ወጪዎች ብዬ ያስኳቸዋሉ። ለምሳሌ ውሃ ቅርብ ላይ ከሌለ ውሃ ያስፈልጋል። እስከ 10000 ብር ሊያስወጣን ይችላል። እንደገና ደግሞ አንዳንድ ማቴሪያሎችን የምናጓጉዝበት የመጓጓዣ ያስፈልጋል። እንደ ሲሚንቶ ያሉ እንደ እንጨት ያሉ ለነሱ 30000 ብር ገደማ ያስፈልጋል። እንዲሁም ደግሞ ጥቃቅን ወጪዎች ለአሰሪው የሚወጡ ጥቃቅን ወጪዎች ያስፈልጋሉ። እነሱ 50000 ብር ገደማ ያስፈልጋል። አጠቃላይ ተጨማሪ ወጪዎች ብዬ ያስኩት 90000 ብር አካባቢ ነው። እንግዲህ ተመልካቾቼ ጠቅላላ ድምር የማሳወቃችሁ ሰዓት ላይ ደርሰናል። ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ እንግዲህ አሁን ጠቅላላ አድርገን ስናየው ቤቱን ለማቆም 248225 ብር ያስፈልጋል። ገርጋንቲ ለመሙላት 34000 ብር ያስፈልገናል። ዋልክ ለማሰር 112000 ብር ያስፈልገናል። ሊሾን ለማሰራት 85500 ብር ያስወጣናል። በርና መስኮት ለመግጠም 130200 ብር ያስፈልገናል። ቤቱን ውጪና ውስጡን ለመምረግ 100000 ብር ያስፈልገናል። ውጪውን አሸዋ ግርፍ ለማሰራት 104800 ብር ያስፈልገናል። እንዲሁም ደግሞ ተጨማሪ ወጪዎች ብለን ያዝናቸው 90000 ብር አለ።
አጠቃላይ ጠቅለል አድርገን ስንደምረው 904725 ብር ያስፈልገናል ማለት ነው። እንግዲህ ተመልካቾቼ ይህን ወጪ ስሰራላችሁ ብዙ ቦታዎችን ያማከለ አቨሬጅ ኮስት ወስጄ ነው የሰራሁላችሁ። አንዳንድ ቦታ ከፍ ይላል፣ አንዳንድ ቦታ ዝቅ ይላል። እኔ ብዙዎቹን አቨሬጁን ነው የወሰድኩትና እናንተም እንግዲህ 904725 እስከ 1 ሚሊዮን ድረስ ካላችሁ 80 ቅጠል ቆርቆሮን ሰርታችሁ እዚህ ደረጃ ላይ ማድረስ ትችላላችሁ ማለት ነው። እንግዲህ የሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ እያየሁ የምሰራላችሁ ይሆናል። መልካም ጊዜ ይሁንላችሁ።